ህዝበ ሙስሊሙ የኢድ አልፈጥር በዓልን ሲያከብር በመረዳዳትና ምስኪኖችን በማሰብ ሊሆን እንደሚገባ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት አሳሰቡ። ክልሉ ባጋጠመው የሰላምና የጸጥታ ሁኔታ ሳይበገር የልማት ስራዎችን እየሰራ መሆኑንም የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ገልጸዋል። የህዝበ ሙስሊሙ ጥያቄዎችን ለመፍታት እንደሚሰራም አመላክተዋል። በዓሉ በባህር ዳር ከተማ ተከብሯል። ተጨማሪውን ከሰለሞን ዘመኑ እንከታተል። استو واستقيموا واعتدلوا 1445ኛው የኢድ አልፈጥር በዓል በባህር ዳር ዓለም አቀፍ ስታዲየም ተከብሯል። በበዓሉ ላይ ንግግር ያደረጉት የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ጀውሃር መሐመድ ባስተላለፉት መልእክት በዓሉን ምስኪኖችን በመደገፍ ማክበር ይገባል። ለ1445ኛው ዒድ በዓል በሰላም አደረሳችሁ እላለሁ። አዩሃል ጀምዑል ከሪም አንደኛው ምንድነው? ሁላችንም ፊታችንን ወደ አላህ ዙረን ዱዓ ያደረግነ ለሀገራችን ሰላም፣ ለሀገራችን አንድነት፣ ለአብሮነታችን ስናደርግ ቆይተናል። ረመዳን አበቃና ከአላህ ጋር ያለን አላቃ ስላላበቃ በዚሁ እንዲቀጥል እፈልጋለሁ። ሁለተኛው ደግሞ ምስኪኖቹን መጠየቅ፣ የተፈናቀሉ ወገኖቻችንን ማየት፣ ለምስኪን ማብላት ማጠጣት። ይሄም ደግሞ በረመዳን ብቻ ሳይሆን አላህ ጋር የምናደርገው ነውና አላህ ደግሞ ሐዩ ላ የሙት የሆነ ጌታ ነው። ከሱ ጋር አብረን መቀጠል አለብን ማለት ነው። ሌላው ምንድነው ደግሞ ሶስተኛ ምለው እነዚህ ወንድሞቻችን ያጣናቸው ወንድሞቻችን ሸሂድነታቸው የታወቀ የተረጋገጠ ነው። ይሄ ምንም ሸክ የለውም። ወላኪን ግን ለቤተሰቦቻቸው መጥናናትን እንድትለምኑ ዱዓ እንድታደርጉላቸው በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። ከሰሞኑ በባህር ዳር የተከሰተውን የሙስሊም ቤተሰቦችን ጥቃትም አውግዘዋል። ምንም እንኳን ያገኘን ነገር የደረሰብን ነገር ውስጣችንን ሚነካ ቢሆን ወላኪን ግን አላህ ምን ይለናል? ወላ ተሂኑ ወላ ተህዘኑ ወአንቱሙል አዕለውነ ኢን ኩንቱም ሙእሚኒን ይለናል። ዝቅታ እንዳይሰማችሁ፣ ዝቅ እንዳትሉ፣ እንዳትተክዙ ከፍ ያላችሁ እኮ እናንተ ናችሁ ሙእሚኖች ናችሁና ይላል። እየምሰስኩም ቀርሑ ፈቀድ መሰል ቀውሙ ቀርሑ ሚስሉ ወቲልከ አልአያሙ ኑዳዊሉሃ በይነ ናስ ይላል። በበዓሉ ላይ በክብር እንግዳነት የተገኙት የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው በበኩላቸው ህዝበ ሙስሊሙ በዓሉን ለማክበር የሚያስችሉት ሁኔታዎችን ከተማ አስተዳደሩ ለማሟላት ዝግጁ መሆኑን ጠቅሰው የዚህ ዓመት የኢድ አልፈጥርን በዓል ከወትሮው በተለየ ሁኔታ እያከበርነው ነው ብለዋል። በከተማችን አገር አማን ብለው የምሽት የስግደት ሃይማኖታዊ ክዋኔያቸውን ፈጽመው ወደ ቤታቸው በሚመለሱ በአንድ ቤተሰብ ላይ የደረሰው አረመኔያዊ ግድያ በዓሉን በሐዘን ውስጥም ሆነን እንድናከብረው አስገድዶናል። ይህ አረመኔያዊ የሽብር ድርጊት ሰው የሆነ ፍጡር ሁሉ በአንድ ቃል ሊያወግዘው የሚገባ ዘግናኝ ድርጊት ነው። መንግስትና የከተማ አስተዳደሩ ይህንን በጽኑ እናወግዛለን። ድርጊቱን የፈጸሙት አካላት ለህግ እንዲቀርቡ መንግስት ይሰራል ያሉት ከንቲባው ባለፉት ወራት በክልሉ የተከሰተው የሰላም ሁኔታ ላይ ሆነን በዓሉን ማክበራችን ሌላው ልዩ የሚያደርገው ሁኔታ ነው ብለዋል። በችግር ውስጥ ሆኖ የልማት ስራዎች እየተከናወኑ መሆኑንም ገልጸዋል። ያደሩ የተጀመሩ መንገዶችን እና አዲስ መንገዶችን በመስራት ላይ እንገኛለን። ከ22 ኪሎ ሜትር በላይ የአስፋልት መንገድ በከተማችን እየተከናወነ ይገኛል። የተለያዩ የፌደራል መንግስት ፕሮጀክቶች እየተሰሩ ይገኛሉ። የአረንጓዴ ልማት በከተማችን እየተከናወነ ይገኛል። ጠላቶቻችን በሚያስቡት መንገድ ሳይሆን በእኛ በላቀ መንገድ እየተጓዝን እንደሆነ ልንነግራቸው እንፈልጋለን። በሌላ መልኩ የመልካም አስተዳደር ችግሮችን ለመፍታት ተግተን እየሰራን ነው። በቅርብ የጀመርነው መላው ህብረተሰብ በህግ ፊት እኩል መሆኑን ፍትህ በእኩልነት ማግኘት አለበት ብለን የከንቲባ ችሎት ጀምረን ፍትህን በአደባባይ ፍትህን በደላላ ሳይሆን ፍትህን በገንዘብ ሳይሆን ፍትህን ሰው ባለው ሳይሆን ፍትህን በአደባባይ መስጠት ጀምረናል። ህዝበ ሙስሊሙ ለሰላም እንዲሰራም አሳስበዋል። ወሱሙ ሚን ሀዘ ሸህሪ ሲተተ አያም